ወንድሜ ሕክምናም ከፈለክ አለው ከጎንክ ነኝ። ምንም ችግር የለውም። ሰይጣንም ከሆነ ለጸበልም ቢሆን ትራንስፖርትም ምንም እኔ እችላለሁ። ኢትዮጵያ ሄደ ጸበልም ግባ እየደጋገመ አልፍ ማነው ቴዲ ማለት ይሄ ቴዲ ሐዋሳ እና እየደጋገመ ስለኔ በቃ ጠዋትም ከሰዓትም ማታም ነው የሚያወራው በየቀኑ ማለት ነው። እና እንዲ አልኩኝ ደወልኩኝ ሐዋሳ ልጆች ጋር እሱ ቢመጣና ከእሱ ጋር ብታወሩ ምን ይመስልሻል? ስለሌለ ምናልባት ሼር አድርጉለት። በነገራችን ላይ ማለት ነው በእውነት ነው ማንም ቢመጣ ማውራት የምችል ሰው ነኝ። በነገራችን ላይ ገባ ማውራት ከማንም ጋር ማውራት የምችል ሰው ነኝ። ከማንም ጋር የምፈልገውን ውስጤን በአግባቡ ማስረዳት የምችል ሰው ነኝ። መናገር የምችል ሰው ነኝ እስከ ጥግ ድረስ። ቢመጣ ደስ ይለኛል። እስከ ዶቃ ማሰሪያው ድረስ ነግረዋለሁ። በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው ከነማን ጋር ነው ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነግቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም። አብረን ሃይስኩል ተማርን፣ አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘውም። ቴዲ የሆነ ሰው ብቻ ምን አለኝ፣ ሼቻ ነው ሽቃላ የሚባል አለ አርባ ምንጭ ውስጥ እዛ ሃይስኩል ሲማር አውቀዋለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛ ሐዋሳ ልጅ ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የሐዋሳ አብሮት ያደገ የሐዋሳ ልጅም የለም። እሱን የሚያውቀው ከብዙዎች ጋር አውርተናል እና ይግሮን አደረግ ነው እና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት፣ ከብት ላይ አለ። 200 ሺህ ብር ይዛ ከብት ላይ አልኩት። አሁን ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ ትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር ሜቼ ቢሆን መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረግኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነግርህ ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረግኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አድርጎ ብልጽግና መርጦታል አሉ እና ይሄ ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነው እና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለም እና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳያደርግ አልረዳችኝም ብሎ ይሁን እኔን ግን ቢያንስ ቴንኪዩ ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያት ማለት ነው። እና በቃ ሌላ ነገር የለም እና የሐዋሳ ልጅ አለመሆኑንና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው የማውቀው። ከዛ በነበረው ሰጣ ገባ ዮኒ የአእምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል ጋዜጠኛ እንዳልክ 2 ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታል። እና እኔ ቴዲ እንትን ዮኒ አእምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ ሐዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ ዮኒም ማለት ነው። እና ያለው ነገር ይሄ ነው። አይመስለኝም እኔ ዮኒን ፐርሰናሊ አውቀዋለሁ። እንደዛ አይነት አትመስለኝም። ምክንያቱም ለእኔ ወዳጅ ስለው አይመስለኝም። አሮ ነው ግን እኔ እሱን መጥራት እችላለሁ። ዮኒን ግን አሮ ነው ማለት ከወንድማችን ቴዲ ጋር ያላችሁን ፐርሰናል ነገር አለ። የአንድ አካባቢም ልጆች ስለሆናችሁ አላውቅም። እኔ ፐርሰናል ነገር አንቺ ነሽ ያነሳሽው። ግን የእንትናን ግን ማለት አሁን ማውራው ፎርፈን ነው። እኔ ሲሪየስሊ አይደለም
ግን እቺ 200 ሺህ ብር ለኢንቨስትመንት ይዞ የመጣት ነገር እውነት ነው። በዛ ላይ ደግሞ አንዳንድ ነገር ስለ ቴዲ ሳጣራ ካናዳ ውስጥ ማለት ነው ስራው አሉ እንትን ነው የሚያርደው አሉ አሳማ። የሚገርም አሳሞች ነው የሚያርዱት። ምናልባትም የአሳሞቹ ሰይጣን ገብቶበትም ሊሆን ይችላል ልጁ ላይ ገባ። ልናዝንለት ይገባል። አሳማ ደግሞ ታውቃለህ በመጽሐፍ ቅዱስም እኮ ክርስቶስ ሴጣኑን ከልጁ አውጥቶ ወደ ርያዎች ነው ወሰደው እና አሳማ እያረደ ነው የሚተዳደረው። ዋናው ቋሚ ስራው ከዚህ ከቲክቶክ ውጭ አሳማ ነው የሚያርደው አሉ። የአሳሞቹ ሴጣኖች ገብተውበት እስከሆነ እዚህ ልጅ ላይ ልናዝንለት ይገባል። ያሳዝናል። ገባ። ፕላስ ደግሞ እቺ ኢንቨስትም ለማድረግ ያስባል አቅም በማጣቱ ነው እንጂ ልጁ እና አሁን እኛ ኢትዮጵያ ውስጥ ገባ 4-5 እርሻ ስላለን ፋብሪካ ቄራ ምናምን ስላለን የተለያዩ ውድ መኪና ስለምንነዳ ይናደዳል። በቃ ገባ። ኢንቨስት 200 ሺህ ብር ኢንቨስት ሊያደርግ ይዞ የመጣ ሰው የኔ የ4-5 ሚሊዮን ዩሮ በአንድ ጊዜ የሚወጣ ኢንቨስትመንት እኮ ይደብረዋል፣ ያሳዝኗል። አሁን ታያለህ ወይ ዛሬ ማታ ወይ ነገ ማታ ሲንጨረጨው ሲል ትሰማዋለህ በቲክቶክ ወጥቶ ማለት ነው። እና ምንም አይደለም ወንድሜ፣ ሕክምናም ከፈለግ አለው ከጎንክ ነኝ። ምንም ችግር የለውም። ሰይጣንም ከሆነ ለጸበልም ቢሆን ትራንስፖርትም ምንም እኔ እችላለሁ። ኢትዮጵያ ሄደ ጸበልም ግባ፣ ጸሎትም ከሆነ አጸልይልሃለሁ። ምንም ችግር የለም። ወጪ የፈጀውን ይፍቼ ከአንተ አይበልጥም ለማለት ፈልጌ ነው። ያለኝ መልዕክት ይሄ ነው።